ሰላም የቻናሌ ቤተሰቦች፣ ዛሬ ደግሞ ዶሮ ወጥ አብረን እንሰራለን ማለት ነው። ሽንኩርት በዚህ መልኩ ልጬ ጨርሻለሁኝ። አሁን በደንብ አድርጌ ካጠብኩኝ በኋላ በማሽን ነው የምፈጨው፣ ብዙ ስለሆነ እንዲያፈጥነኝ ማለት ነው። ክትፍ ክትፍ እያደረግኩኝ ማሽን ውስጥ በዚህ መልኩ አስገባና ማለት ነው እየፈጨዋለሁኝ ማለት ነው። ከዛ ከፈጨሁትኝ በኋላ ቀጥታ ድስት ላይ አደርገውና እጥደዋለሁ ማለት ነው። ቶልቶሎ ነው እያሳየኋችሁ ያለሁት። በዚህ አድርጌ በደንብ አድርጌ አበስለዋለሁ። እስከዛ ነጭ ሽንኩርትና ዝንጅብል በዚህ መልኩ አዘጋጃለሁኝ። ያው ጥጀው እየበሰለ ነው። ሽንኩርቱ በደንብ ውሃውን መጠጥ አድርጎታል። አሁን ዘይት ልጨምር ነው ማለት ነው። በስሏል ኦልሬዲ። አሁን ዘይት አድርጌ ደግሞ የተወሰነ ከበሰለ በኋላ ሰው ዘይቱን የተጠቀምኩ ባይዘወይ ትንሽ ነው ያደረኩም፣ ብዙም አይደለም። ከዚህ በኋላ ደግሞ ማለት ነው እሽት አድርጌ በደንብ ካንተን ካልኩትኝ በኋላ በርበሬ ጨምራለሁ። በርበሬውን በዚህ መልኩ ትንሽ ነው ያደረኩ። ባይዘወይ አረቦች ፈልገው ስለሆነ ለአረቦች ስለሆነ በጣም ትንሽ ነው ያደረኩኝ። የተፈጨ ጠማጥም ነው የምጨምርበት ከለሩ ቀይ እንዲመስል እንጂ በርበሬ ብዙ አላደረኩም። በርበሬውን በዚህ መልኩ እንዳይለበልባቸው ሽት አድርጌ ካበሰልኩት በኋላ ከለሩን አያችሁት፣ ሳልሳ አድርጌበታለሁ ባይዘወይ በዚህ መልኩ። ከዛ ዶሮ ይጨምራል። ዶሮውን ሳጥቦ ሳላሳያችሁ ለማንኛውም በዚህ መልኩ ዶሮውን ጨምሬያለሁ። ዶሮውን ጨምሬ ደግሞ በደንብ ከበሰለ በኋላ ይህን ይመስላል። እየበሰለ ነው። ውሃ ገና አልጨመርኩበትም። በዚህ መልኩ እየበሰለ ነው ማለት ነው። እንቁላል ደግሞ ጎን ለጎን ጥጃለሁ። በዚህ መልኩ ብስል ካለ በኋላ ውሃ አድርጌበት ምናምን እንቁላሉን ጨምሬ ደግሞ ይሄን ይመስላል ማለት ነው። ፋይናሊ ይሄን ይመስላል። አሁን ደግሞ ማለት ነው ለአረቦቹ ትንሽ ነው የሚደረግላቸው። አሁን እነሱ ለሚበሉት ደግሞ ቀንሽ የማደርገውን አሳያቸዋለሁ ማለት ነው። በዚህ መልኩ ቀርቦላቸዋል። ሁለት አይነት እንጀራ ይበላሉ ባይዘወይ። በዚህ መልኩ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ፎር ዋቺንግ